ቲና ጠፍታ ከነበረበት ቦታ ወደ ቤቷ ተመልሳለች። ያው ቤት ውስጥ በተመለሰችበት አጋጣሚ ግን ካሌብን ልክ እንደገባች ሰላም ካለቻቸውና ቁጭ ካለች በኋላ ምን ነው ካሌብ አልናፈኩህም እንዴ የሚል ጥያቄ ስትጠይቅ፣ ካሌብም ደግሞ እውነቱን ንገረኝ ታልሽኝ ካነሳሽው ማይቀር ምንም ነበር ያልናፈቅሽኝ የሚል መልስ ነው የመለሰላት። ቲናም ደግሞ አይ እኔም ለነገሩ ለጨዋታው ድምቀት ነው እንጂ እንደማትናፍቀኝ ያውቃለሁ፣ እኔም አልናፈከኝም አይነት ነገር ነው። እና የዚህን ጊዜ እንግዲህ ዳንኤል ቆይመት እስከ ዛሬ የት ሄደሽ ነበረ ይልና ይጠይቃታል። እሷም በቃ የሆነ ቦታ ሄጄ ነበረ፣ በደንብ አድርጌ ተዝናንቼ ፈታ ብዬ ነው የተመለስኩት እያለ ጉራዋን ስታወራ ዳንኤል ተነሽና እነ ካሌብን ይቅርታ ባያቸው፣ ባለትዳር አይደለሽ እንዴ? ሲጀመር ስንት ቀንሽ ነው ከቤት ተወጣሽ? ይላታል። ምን አጠፋሁና ነው እነሱን ይቅርታ የምጠይቀው? ይህንን ያክል ቀን እኮ ተቀምጬ ስመጣ አንድ ቀን እንኳ ካሌብ ስልክ ደውሎ እንዴት ሆንሽ የት ነሽ አላለኝም እያለ ወሬዋን ትቀጥላለች ቲና። የዚህ ጊዜ እንግዲህ የካሌብ አባት በእናው ችግር ደርሶብሽ ነበር እንዴ ነበር ያላት ማለት ነው። ምክንያቱም ደውሎ አልጠየቀኝም ስትል ራሷ ከቤቷ ወጥታ እንዴት ነው ተደውሎ የምትጠየቀው ማለት ነው። በራሷ ጊዜ ነው የወጣችው። እዚህ ቦታ ሄዳለሁኝ ብላ አልነገረቻቸውም። ያው ካሌብም ደግሞ አልደወለላትም። በስ ከዳንኤል ጋር ብቻ ነበር የሚደዋወሉት። አይ ችግርማ አልደረሰብኝም አባዬ፣ አሁንማ የምን ችግር ታወራለህ? ደስታ ነው እንጂ ያለው እያለች ትለዋለች። የካሌብ አባትም አይ ጥሩ ነው እሺ፣ እንደዛማ ከሆነ አሪፍ ነው፣ እንኳን ደስ አለሽ፣ ዋናው ነገር አንቺን ደስ ይበልሽ ይላታል። ዳንኤልም እንግዲህ ያው በባለፈው ክፍል ላይ እንዳያችሁት አባባ በተኙበት ቁልፉን አንስቶ ወደ ቁም ሳጥኑ ጋር ሄዶ ለመክፈት ሲታገል አባባ ቀስ ብለው ግብት አሉበትና አስደነገጡት። ቁልፉን ፈልገ ከሆነ ይኸውና እኔ ጋ በማይሰራ ቁልፍ ከምትታገል እያሉ ሲሉት ድንግጥ ይላል። በባለፈው እኮ ተካሌብ ጋር ስለ ቤቱ ስታወሩ ሰምቻችሁ ነው እና ታዲያ ምን ይፈጠር የሚል መልስ ሲመልሱለት፣ አይ ወረቀቱ ትክክለኛ እዚህ አለ ወይንስ የለም ብዬ ለማየት ነበረ አለ። እንግዲህ ዳንኤልም ስለተደረሰበት በጣም ነው የደነገጠው። እንደዚህ ተደርጎ አይደለም የሚታየው፣ እሺ ለማንኛውም ብለውት ትተውት እየወጣል አባባም። ከዛ በኋላ ዳንኤል ይቅርታ በጣም እንደዚህ ስላደረግኩኝ ብሎ ሲጠይቅ የካሌብ አባትም እንግዲህ ያው ለቲና ቤቱን ትክክላው እንዳላዞሩላት በእሷ ስም እንዳልሆነ ይነግሩታል። ዳንኤልም እንግዲህ ይህን ሲሰማ በጣም ነው የተናደደው። ቆይ አንተ ግን ምን ሆነህ ነው? ለምንድን ነው እንደዚህ የምትበሳጨው? እያለ ሲጠይቀውም የካሌብ አባት ወይንስ ደግሞ እህትህ ስለሆነች ሸጬ አካፍልሃለሁ ብላህ ነበረ እያለ ይላል። ያው አይ እኔ ዝም ብዬ ነው ምንም አይደል እያለ ሲል እንግዲህ ከዛ በኋላ እሱም ተነስቶ በንዴት ይወጣል። ለቲና ደውሎ ቶሎ ነይ ሊላት ነው መሰለኝ። ካሌብ ይመጣል። ካሌብ እንግዲህ አባትየው ዳንኤል እኮ ሁሉም ነገር አወቀ፣ ጠየቀኝ፣ ከዛ በኋላ ነገርኩት ብሎ ነበር የመለሰለት። እንደውም ቁም ሳጥን ውስጥ ሲከፍት ምናምን አገኘሁት ብሎ አላወራም። ይህን ነገር ደብቆ ብቻ ያው ሲጠይቀው እንደነገረው መጀመሪያ ላይ ግን አላወራውም። ሁለተኛ ላይ ግን ያው ቁምሳጥኑን ሲፈትሽ አግኝቼው በዛ አማካኝነት ነግሬዋለሁ ለቲና በስሟ እንዳላደረኩላት አለው ካሌብ። ይህ ማለት እንግዲህ ያው እየዘለለች ትመጣለች በለኝ እያለ ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሆን። ቪዲዮውን ስትጀምሩ በላይክ ጀምሩት ማሮቼ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንግዲህ እንደቀጠለ ነው። በሱ ዙሪያ ነው የመጣሁላችሁ ዛሬ። ቲና ሁለት ጊዜ ሲለቀቅም አልነበረችም። የቤቱን ወረቀት ይዛ ሄዳ ፏፈሽ ስትል ስትዝናና ከርማ ዛሬ ወደ ቤቷ መታለች። ወደ ቤቷን ብትመጣ ግን ያው አቤት ውስጥ ያገኘችው ነገር ብዙም አላስደሰታትም። ቲናንም እንግዲህ ትሁትንም ኪችን ውስጥ በመሄድ ከዚህ ከቤት ውስጥ መነቃቅሬ ላስወጣችሁ ትንሽ ነው የቀረኝ እያለች እየተጎረረች ነው። ትሁትም አትጎረሪ፣ መጀመሪያ ትክክለኛ ነገር ማድረግሽን እወቂ፣ ከዛ በኋላ እኛን
እንደፈለገሽ መናገር ትችላለሽ ብላታለች። እኔማ ወይኔ ቲና እባክሽ ብለሽ እግሬ ላይ ወርቀሽ ባትለምንኝ እኔ ቲና አይደለሁም ትልና ትታት ትወጣለች። ትሁትም ገና ኪችን ውስጥ ስትመጣባት እፍ እንደው እስከዛሬ በጣም ተገላግየሽ ነበረ ደግሞ መጣሽብኝ አለቻት ማለት ነው። ይህን ስትላት ደግሞ ቲናም አዎ መጣሁና ታዲያ ቤት አይደል እንዴ የሚል መልስ ነበር የመለሰችው። ኧረ እባክሽ ቤትሽ ነው እንዴ እያለች እንግዲህ ከትሁት ጋር አንድ ሁለት እየተባባሉ ወደ መጨረሻው ይደርሳሉ፣ ወደ ዛቻ ማለት ነው። ቲናም እንግዲህ ሳሎን ነበረ ያደረችው። አባባ ደግሞ ጠዋት ሲመጡ ሳሎን የተኛ ሰው እንዳለ የሚያሳይ ልብስ ምናምን ስለነበር እሷ የለችም። ማን ነው ደግሞ እዚህ የተኛው እያሉ አጠገቡ ቁጭሉና ከዛ ቲና ትመጣለች። እንዴ እኔ ልጅ እዚህ ነው እንደ የተኛሽው ብሎ ሲጠይቃት አዎ እዚህ ነው የተኛሁትኝ። ለምንድን ነው እዚህ የተኛሽው ስትባልም ያው እንግዲህ ካሌብ እንዳስጠላት ካሌብ ጋር ከዚህ በኋላ መኖር እንደማትፈልግ ነው የተናገረችው። የካሌብ አባትም ትዳር አይደል ወይ የያዛችሁት? ቀልድ ነው ወይ? ለምንድን ነው እንደዚህ የምትሆኑት? ለምንስ አትመካከሩም? ቢላትም እሷ ግን ከዚህ በኋላ ከካሌብ ጋር ኑሮ የሚባል ነገር መኖር እንደማትፈልግ ያው እንግዲህ ነገራቶች ከተስተካከሉላት ህይወቷን በሙሉ ከዳንኤል ጋር ማድረግ እንደምትፈልግ ከዚህ በፊትም እንደምናውቀው ተናግራለች። እና ዛሬ ላይ መታ እንግዲህ ለዳንኤል ካሌብን መፍታት እፈልጋለሁ ብላ ስትለው ኧረ ተይ አንቺ ልጅ ግን ምን ሆነሽ ነው እንደዚህ በሁሉ ነገር ችኩል የምትይው? ከዚህ በፊትም ቢሆን ተይ አትቸኩይ እባክሽ፣ ተረጋግተሽ የሆነ ነገር ለማድረግ ሞክሪ ስልሽ አንቺ አልረጋጋም ብለሽ ብዙ ነገሮችን አበላሽተሻል። ስለዚህ አሁንም ደግሞ መረጋጋት ያስፈልጋል፣ እባክሽን ተረጋጊ እያላት ነው። ትሁት ግን ቲና ግን በጭራሽ ይህንን ነገር መቀበል አልቻለችም። የካሌብ አባትና ቲና እንዲሁም ዳንኤል በተቀመጡበት አጋጣሚ ኤደን ስልክ ትደውላለች አባባ ጋር። አባባም አሎ እንዴት ነሽ የኔ ልጅ ኤደንዬ ደህና ነሽ ወይ? ያስ ነገር ተስተካከለልሽ እያለ ሲጠይቃት ዳንኤል እጅግ በጣም ይጨናነቃል። የሚሆነውን ያጣል። ቲና ዝም ብላ ትመለከታለች። ከዛ በኋላ እንግዲህ ያው ላለማስነቃት እየሞከሩ ነበረ። ግን ዳንኤል ለምንድን ነው ቲና ፊት ስልክ ኤደንን ያወራሃት ብሎ ሲጠይቀው የካሌብ አባት ደግሞ እንዴ ቆይ አንተ ምን ሆናል? ሲጀመር እኔ እከሌ እንደዚህ ናት አላልኩ ምንድናት አላልኩኝ፣ ዝም ብዬ ነው ያወራኋትኝ። ይልቅንስ አንተ ራስህ ነህ እንድትነቃ የምታደርጋት። አንተ ቆይ ምን እንደዚህ ያርበተብትሃል እያለ ሲጠይቀውም ያው ቲና ታወቀች ማናት ምንድናት ስለምትለኝ ለዛ ነው ለሌላ አይደለም እያለ ይላል። ያው እንግዲህ አልቀረለትም ይሄ ጥያቄ። ቲና ደግሞ አባባ ጋር ደውላ ስልክ እያወራችው ማናት የሚል ጥያቄ ጠይቀው ነበረ። አንቺ እኮ ከመጣሽ ጀምሮ አንዲትም ነገር ከወሬ በስተቀር ተግባር ስለሌለሽ እስካሁን ቤት ውስጥ ምን እየተካሄደ እንደሆነ ራሱ ምንም የምታውቂው ነገር የለም፣ የለየሽውም ነገር የለም እያላት ነው። እንግዲህ ሌላ ትኩሳት ትላላችሁ። እዚህ ጋር ደግሞ እንደዚህ ብሎ አሁን ቲና እንድትናደድ ሊያደርጋት ነው ዳንኤል ማለት ነው። ቲና ለዳንኤል ካሌብን መፍታት ፈልጋለሁ በምትለው አጋጣሚ ዳንኤል ግን የመለሰላት መልስ አቅለው ስለው አምጥቶ ቆለለው የሚለውን አባባል ተጠቀመና ቲናን አስደነገጣት። እንዴ ምን ሆነሃል የኔ ፍቅር? ይህንን ነበር እንዴ የምትፈልገው? ትለዋለች። እንግዲህ ዳንኤል ከዛችኛዋ ፍቅረኛው ጋር ሊጋባ ነው። እሷ ቆብ የላት። ዳንኤልም ደግሞ መሆን ያለበት ነገር እንደሚሆን ግን ደግሞ እሷ መጀመሪያ መረጋጋት እንዳለባት በተደጋጋሚ ይነግራታል። ቲናም ደግሞ ምን እንደሚያናድደኝ ታውቃለህ? ተረጋግቼ እያለሁኝ ተረጋጊ እያለ በተደጋጋሚ የሚለይ ሰው በጣም ነው የሚያናድደኝ ትላለች። እንግዲህ እና ዳንኤልም ገንዘብ በጣም ብዙ ሰዎችን እንደሚቀይር አውቃለሁኝ፣ ግን አንቺ በዚህ ልክ ትቀየሪብኛለሽ ብዬ አስቤም አልሜም አላውቅም። ለካ እንደዚህ አይነት ሰው ኖረሻል። አሁን ገንዘብ አገኘው ብለሽ በጣም ተቀያየርሽ እያላት ይገኛል። ቲናም ገንዘብ እንዳልቀየራት እንዳልተቀየረች ብዙ ነገሮች የምታደርገው ከሱ ጋር ከዳንኤል ጋር አብራ ለመኖር ስትል እንደሆነ ትነግረዋለች። ዳንኤልም እኮ እሺ መጀመሪያ እኔ የምልሽን ነገር አዳምጭኝ። ሲጀመር እኮ አንቺ እኔ የምልሽን ነገር ስለማትሰሚ ለብቻሽ የትም ሄደሽ ስትዝናኒ ከርመሽ መጣሽ።
ቲናም ለብቻዋ የሄደችበት ምክንያት ለብቻዋ ሆና ራሷን ማዳመጥ ስለምትፈልግ ነበር የመለሰችለት። ዳንኤልም ለብቻው ሄዶ ራሱን ዘና አድርጎ የመጣ ሰው እኮ ታዲያ መረጋጋት ነበረበት። አንቺ ግን ምንም አይነት መረጋጋት አይታይብሽም። ሁሉንም ነገር በእርጋታ ሲሆን ይስተካከላል እና ከዚህ በኋላ ላውራሽ የምፈልገውን ነገር አዳምጪኝና ወሬውን ይጀምርላታል ማለት ነው። እሷም ደግሞ ደስ ባይላትም ያው አዳምጣ መጨረሻ ላይ ጥሩ ያልሆነ ሆኗል ማለት ነው።